በእምነታችሁ ጽኑ፣ እርግጠኛ ሁኑ። ጌታችን ኢየሱስ ክርስቶስ የተናገረው በሙሉ ይፈጸማል። የሚታየው ከማይታየው እንደሆነ በእምነት ገብቶናል። ወደፊትም ያላየነው እግዚአብሔር በቅዱስ ቃሉ የተናገረው ያዘጋጀው እሱ ወደ መዳሰስ እኛ ወደምንነካው ወደዚያ ክብር ስቦ ያስገባናል። ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አይደለም። አምላክ ከሰማይ ወርዶ የኖረው በመንፈስ ቅዱስ በእኛ ውስጥ ማደር የተረጋገጠ ነው። እንደዚህ እውነት እርግጠኛ ሆኜ ላወራው የምችለው ምንም ነገር የለኝም። እኔ ሌላው ነገር በሙሉ ፌድ ያደርጋል። ይሄ ለዘላለም ሰማይና ምድር ይነቃነቃል። እስካሁን ያልተነቃነቀ ተነቃንቆ ይወድቃል። ይሄ ነው ለዘላለም ጸንቶ የሚኖረው። ያለህበት መሬት ከማይታየው ነው የተገኘው። ተስፋ የሰጠህ የማይታየው ነው። እርግጠኛ ነን። እምነት በእግዚአብሔር ቃል ላይ የሚመሰረት ነው። የእግዚአብሔር ቃል ወደ እናንተ ሲመጣ እናንተ ውስጥ የሚፈጠር ነው። እምነት እሱ ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው መሰረቱ። እምነት መሰረቱ የእግዚአብሔር ቃል ነው። አሰራር አይደለም፣ ልምምድ አይደለም፣ የሆኑ ሐሳቦች አይደሉም። የክርስቲያን እምነት የሚመሰረተው በእግዚአብሔር ቃል ላይ ነው። ክርስቲያናዊ እምነት፣ መጽሐፍ ቅዱሳዊ እምነት ከእግዚአብሔር ዘንድ አግኝተናል የምንለው ይሄ የዳንበት እምነት የተመሰረተው በእግዚአብሔር ቃል ላይ ነው። ዝም ብዬ አምኜ የመጣው የሚባል ነገር የለም። ያመንኩትን አውቀዋለሁ ብለዋል አባቶቻችን። ኮንቪክሽን አለው እምነት። መሰረት አለው፣ መቆሚያ አለው፣ መመስረቻ አለው። ዝም ብሎ አየር ላይ ያለ ምናብ ነገር አይደለም። ብዙ ጊዜ ምትሃትና እምነትን መለየት ይከብደናል። ብዙ ጊዜ አንዳንድ ሰው አምኛለሁ ሲል ሆነ ኢሉዥን ነገር ይመስለዋል እና ሞኝነት ነገር ይመስለዋል። ሌላው ሰው ሲያይ አይደል አስረጅ ነው፣ እርግጠኛ የሚያደርግ ነው ሁሉ እንደውም ይለዋል። ክብር ለእግዚአብሔር ይሁን። ስለዚህ አሁን የዚህ ደብዳቤ ጸሐፊ እኛ አምነው ከሚድኑት ነን ሲል እኛ ነው አይደል እያለ ያለው፣ እናንተ አይደለም እያለ ያለው። እኛ ማለት እነሱ መሃል ይገባል። ይሄ ጸሐፊ የዕብራውያን ቤተክርስቲያን ሜምበር ላይሆን ይችላል። እነሱ ከተማ ላይኖር ይችላል። እሱ ሌላ ከተማ ሮም አካባቢ ሊሆን ይችላል ያለው። ምናልባት እነሱ ጋር ብዙ ተገናኝቶም ላያውቅ እኮ ይችላል። ግን እኛ ነው የሚለው። በዚህ እምነት በኩል የዳንን ሲል እኛ አሁን እኔም አሁን ሳነበው እኛ ብለን ነው የምናነበው። ከነሱ ጋር አብረን እኛም እንቀላቀላለን እዚህ ውስጥ። ክብር ለእግዚአብሔር ይሁን። የተመሰረተው በእግዚአብሔር ቃል የመጣልን የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስና በእርሱ በኩል በመስቀል ላይ በተሰራ ሥራ የተሰበክነው እሱን ነው። እምነታችን የተመሰረተው የእግዚአብሔር ቃል ላይ ነው ስንል የትኛው ትምህርት ላይ የትኛው እውነት ነው ለሰው የዘላለም ሕይወት የሚሰጥ እምነት የሚፈጥረው? ኢየሱስ ክርስቶስ ቀጥሎ በመስቀል ላይ የሰራው ሥራ ወንጌል እሱ ነው። ወንጌል ስለ ክርስቶስ ነው። ቀጥሎ በመስቀል ላይ ስለሰራው ሥራ ነው። ፋውንዴሽናል ነገር ነው። ይሄ በጣም መሰረታዊ ነገር ነው። እምነትን እዚህ ጋር ሲነግረን እምነት አንተ ጋር ካለ የሚሰራው ሥራ አለ አላቸው። አሁን እኛ አማኞች ነን። በሽተኛ ሁሉ አይፈወስም። እንዲህ ወደ ጌታስ ብሄድ ጸልየ ሰውየው ካልተፈወሰስ ከጨረሰስ ጌታ ልወስደው ነው ካለ እምነት የለኝም ልትል ነው እንዴ? በቃ አመስግና አላመንኩም ማለት ነው አይደለም የምትለው። ሁሌ ላይ ፈወስ ይችላል። ፋውንዴሽናል ላታረገው ትችላል። ሁሌ እግዚአብሔር የታመመ እየሰበሰበ የሚፈውስ አይነት እንደሱ አይነት አምላክ አይደለም። ለወንጌል ጉዳይ ካስፈለገ ነው ሰው የሚፈወሰው። አንዳንድ ሰው እኮ መሞት ወንጌል የጌታ እኮ ሲወስደው በጊዜ በቃ ይህን ክፉ ዓለም ሳያይ አሁን እኛ ነን እኮ ሰው ሲሞት ምንለው። አባቶችስ መጣ ሲሏቸው አንዱን ግባ በለው ያሉት አይነት እኮ ናቸው። አሁን እስጢፋኖስ ሞተ ሲባል እንዴት ነው እናንተ የምታስቡት? ዘንድሮ እስጢፋኖስ ቢሞት ቀሰፈው አይባልም? የሆነ ነው እኮ ምንለው። መጽሐፍ ቅዱስ ውስጥ ጀግና ብሎ አቀረበው። ገና በልጅነቱ እኮ ነው ሄደው። በቃ ወንጌል ነው። የዚህ ልጅ መሄድ ራሱ እኮ ወንጌል ነው። ክብር ለኢየሱስ ይሁን። እምነት በእናንተ ዘንድ ካለ የሚሰራው ሥራ አለ። አንደኛው ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት። ተስፋ ያደረግነው ነገር አለ። አዎ እንደሚፈጸም እርግጠኛ የምንሆንበት ነው። እምነትን ከተስፋ ጋር አያያዘው። ተስፋ ማለት ያልተጨበጠ ወደፊት ገና የሚመጣ እንደሚፈጸም የምንጠብቀው ነገር ነው ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆነው በእምነት ነው። እምነት አንተ ውስጥ እንዳለ ቼክ ማድረጊያው ተስፋ ያደረኩት ነገር አለ። ክርስቲያን ብዙ ተስፋ የለውም። ሁሌ ነው የማወራው ነው ይሄንን እዚህ መድረክ ላይ ወደፊትም ነው የምነግራችሁ ባይዘው። ምክንያቱም አይናችን እዛ ጋር ነው ተቀርቅሮ መቅረት ያለበት። ተስፋ ያደረግነው ነገር አለን። እኛ ጌታን ስንከተል በእግዚአብሔር ቤት ስትመጡ እነዚህን ሁሉ አንድ ዓመት ከምናምን ያክል አንድ ዓመት ከተኩል አካባቢ
ምንም ሳታቆራርጡ ቀጥ ብላችሁ ስትመጡ መቼስ ተስፋ ያደረጋችሁት ነገር አለ። ተስፋ ያደረግነው ነገር መሬት ላይ ጀምሮ መሬት ላይ የሚያልቅ ጉዳይ አይደለም። እሱን አይነት ተስፋ ቢሆን ኖሮ ቸርች መምጣት አይደለም የሚያስፈልገን። ሌላ ቦታ ሄደ ሌላ ስራ ነው የምንሰራው። ቤተ ክርስቲያን ስንመጣ ስንከማች ተስፋ ያደረግነው ነገር አለ። በወንጌል እውነት በኩል የሰማነው ተስፋ አለ። ተስፋ አለን እኛ። ክብር ለኢየሱስ ይሁን። ተስፋ አለን። በምን በኩል ነው ያገኘው? በወንጌል እውነት፣ በእግዚአብሔር ቃል ስብከት፣ በዚህ ትምህርት በኩል አግኝቻለሁ። ተስፋ አለኝ። ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የሚያደርገኝ እምነት ነው። እርግጠኛ ናችሁ? ተስፋ ያደረጋችሁት ነገር ይፈጸማል። አትጠራጠሩ። ኢየሱስ እንደሚመጣ እርግጠኛ ናችሁ? ወደ ሀገራችን እንደምንሄድ እምነት እሱ ነው። እምነት እሱ ነው። እምነት እንጀራ መብያ አይደለም። ተስፋ ያደረግነው ነገር ከፊት ለፊት እንደሚፈጸም እርግጠኛ ፊርም የሆነ ስታንድ የማይነቃነቅ የጸና እርግጠኛ እና አንጋጥጬ ነው የምኖረው። አማኝ ነኛ። ተስፋ አለ። አሁን ነገሮች ምስቅልቅል ሊሉ ይችላሉ። አማኝ ወክ ያደርጋል። እዛ መሃል ወክ ያደርጋል። ያለበትን ነገር ክዶ አይደለም፣ የሚበልጥ ምክንያት ከፊቱ አለ። ክዶ አይደለም። ሲርበው መራብን እየካደ አይደለም። ሲያጣ ማጣትን እየካደ አይደለም። የሚበልጥ ምክንያት ከፊቱ አለ። ስለዛ ጉዳይ እርግጠኛ ነው። እንደረገጠው መሬት የሚረግጠው ከተማ እንዳለ እርግጠኛ ነው። ሲራመድ አይጠራጠርም። ይሄንን አንተ ውስጥ ማን ነው የሚያመጣው? እምነት። ዋው! ኢየሱስ ጌታ ነው። በጣም ከባድ ነገር ነው አይደል? እምነት እጅ ላይ የሌለ ያልጨበጥከውን፣ ያልነካኸውን፣ ያልዳሰስከውን ለአንዳንዶች ስትነግራቸው ሞኝነት ነው የሚሉን፣ ያማል የሚሉን፣ እንደዚህ አይነት ተረት እንዴት ትከተላለህ የሚሉን ነገር አንተስ እርግጠኛ ነህ። ለሰውየው ስታስረዳው እንዴት አይገባህም ትለዋለህ። ሰውየው አንተን እብድ ነህ እያለ እንዴት አትረዳኝም ትለዋለህ። እኔ ራሴ እንዴት ነው ማስረዳው? እውነቴን እኮ ማለት ተስፋ አለን። ተስፋ ያደረግነው ነገር ፈጻሚው እግዚአብሔር እኮ አይደለም። አማኙ ሰውዬ እርግጠኛ ነው። ፈጻሚው እግዚአብሔር እኮ አይደለም። አማኙ ይፈጸማል ብሎ እርግጠኛ ነው። ሲረግጥ አይጠራጠርም። ሲኖር ቅንጣት ታክል ዳውት አያደርግም። ኢየሱስ ይመጣል። ይሄ ነው ተስፋችን። ሌላ ተስፋ የለም። ደግሞ እምነትን ወርዝ የሚያደርግ ምን ተስፋ ሳለ ደግሞ እንደዚህ አምነህ ምን ቢሰጡ ጋብ ይልልሃል። ኢየሱስ ካልመጣ በቀር በምን ይመለሳል? ይሄ ተስፋ፣ ይሄ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ ያረገን እምነት ነው። በእግዚአብሔር ቃል በሰማነው እውነት ውስጣችን የተፈጠረ እምነት ነው። የእግዚአብሔር ቃል ግራውንድ ያረገ እምነት። ለምንድን ነው የማይነቃነቀው? የእግዚአብሔር ቃል ላይ ነው የቆመው። ይሄ የዘላለም አምላክ የሕያው እግዚአብሔር ዘላለማዊ ቃል ነው። እዚህ ዘላለማዊ መሰረት ላይ ነው እምነታችን የቆመው። እምነት የማይነቃነቀው ቃሉ ስለማይነቃነቅ ነው። እውነቱ እውነት ስለሆነ እምነት እርግጠኛ ነው። የማይዋሽ አምላክ ከዘላለም ዘመናት በፊት በገባው ተስፋ ላይ የቆም ነው። ማን ነው ተስፋ የሰጠ? የማይዋሽ አምላክ። ቲቶ ምዕራፍ 1 ላይ ጳውሎስ እንደዚህ የማይዋሽ አምላክ ሌላው በሙሉ ውሸታም ነው። እግዚአብሔር ብቻ ነው የማይዋሽ። በጣም እናንተ እውነተኛ እንደሆናችሁ ተስፋ አደርጋለሁ። እግዚአብሔር ግን ውሸት በእርሱ ዘንድ የለም፣ አያቅም። የማይዋሽ አምላክ አለ። የቲቶ ከተማ ሰዎች ቀርጤሶች ምናምን የዚዮስ ተከታይ፣ ዚዮስ ሲጀምር ውሸታም ነው ስሙ ታውቃላችሁ። ዚዮስ የሚታወቀው ራሱ በውሸት ነው። አንድ የዚዮስ ተከታይ አምላኩ ውሸታም ነው። ሰውየውን ዝም በለስ አለው። ብፈነካከተው እውነት የለውም ሰውየው። በምንም መንገድ እውነት እየገጣጠሙ እየዋሹ ነው የሚኖሩት። እና ጳውሎስ መጣና ቀርጤስ ከቲቶ ጋር መጣና የዘላለም ሕይወት አለ ሲላቸው ውሸቱ ነው ሲሉ የማይዋሻ ያረኛው የማይዋሽ ነው። የዛ የለመዳችሁት አይነት አይደለም ማለት። እምነታችን የተመሰረተው በእግዚአብሔር እውነተኛነት ላይ ነው። እግዚአብሔር እውነተኛ ነው፣ ሁሉ ስህተተኛ ነው። እግዚአብሔር ብቻ እውነተኛ ነው።
እሱ እውነተኛ ብቻ አይደለም፣ እውነትም ጭምር ነው። እውነትም ነው እሱ። እውነተኛ ብቻ አይደለም፣ በማንነቱ እውነትም ጭምር ነው። ስሙ ለዘላለም የተባረከ ይሁን። እሱ በህልውናው መጣረስ አያውቅም። እውነት ነው፣ እውነተኛ ነው። እምነት ምንድነው ታዲያ እኔ ላይ የሚሰራው? ተስፋ ያረኩት ነገር እንደሚፈጸም እርግጥ ነኝ። ተስፋ ያረኩት ነገር ካለ ተስፋ ሰጪ አለ ማለት ነው። እኔ ተስፋ ጠባቂ ነኝ። እግዚአብሔር ተስፋ ሰጪ ነው። አሹራንስ የሚጠቀመው ትክክለኛ ቃል ባይዘው ልክ እንደ ዳውን ፔመንት ነው። እምነት እንደ ዳውን ፔመንት ነው፣ እንደ ቀብድ በለው። እምነትን እዚህ ቦታ ላይ ይሄ ጸሐፊ የሚያስገባው ልክ እንደ ዳውን ፔመንት ነው። ሙሉ በሙሉ እወርሰዋለሁ። እምነትስ አሁን እንደ ቀብድ በልቤያል፣ እርግጠኛ ነኝ እና አለ እና ይገለጣል፣ ታየዋለ። ቀብድ እኮ ሲሰጥ ተፈራርመ ቀብዱን ይዘህ ስትሄድ ባይዘው ሙሉ እንደተከፈለው ሰው ነው ቀና ብለህ የምትሄደው። ለምን? እርግጠኛ ና ውላላ። እምነት ልክ እንደ ዳውን ፔመንት ነው። ውላለን እኔና እግዚአብሔር በቅዱስ ቃሉ በኩል ውል ገብተናል እና መሬት ላይ ስኖር እንደምቀበል ሙሉ በሙሉ እርግጠኛ ነኝ። የጊዜ ጉዳይ ነው፣ ሰሞኑ ነው እቀበላለሁ። ሰው ትጋብዝ የለ እንዴ በቀብድ? እርግጠኛነቴ ነው እኔ አዳዲስ ሰው እንድጠራ የሚያደርገኝ። እኔ እርግጠኛ ነኝ ሰማይና ምድር እንዲጨፍልቅ ሲሉ ሹልክ ብለን ነው የምንሄደው። ተስፋ ያደረግነው ነገር እንደሚፈጸም ይኸውልህ፣ አዲስ ሰማይና አዲስ ምድር እንደሚመጣ ብቻ አይደለም፣ ይሄ ምድር እንደሚያልፍም እርግጠኛ ነን። ሙሉን ነው ምናምነው።